ጸጉሬን ለምን ቆረጥኩት? ስለተበጣጠሰብኝ እና የገዛ ጸጉሬን በእጄ ቆርጬ አንተ ስትበጣጠስብኝ ጸጥ ምን ይመስላል ብሮ? እንዲህ ማለት ነበር። አንቺ የግድ ካኔ መራቅ ይኖርብሻል ሄርሚ። ይሄንን ምነግርሽ እንዲደብርሽ ፈልጌ አይደለም፣ ግን ደግሞ ሄርሚ እኔ ከሩታ ጋር መሆን ፈልጋለሁ። ሩታን ወዳታለሁ። ከሷ መለየት አልፈልግም። ስለዚህ ሄርሚ በቃ በእግዚአብሔር ለምንሽ በቃ ከህይወቴ ውጪልኝ። እኔም ከሷ ጋር ህይወቴንና ላይፌን ልቀጥል። ከዚህም በኋላ ማለት ነው እውነቱን ስነግርሽ ሩታን በምንም አይነት መንገድ እንድትናገሪያትም አልፈልግም። ከዚህ በኋላ እሷና አንቺም በምንም አይነት መንገድ ሰጣ ገባ ውስጥ መግባት የለባችሁ። ስለዚህ ሁለተኛ ምንም አይነት ነገር ቴክስትም ይሁን ምንም ይሁን ነገር ወደ እሷ እንዳትልኪላት፣ እሷን የሚያስደብራት ነገር ከዚህ በኋላ እንዳታደርጊ ሄርሚ። አስበህበታል? በስተክል አብርሽ ሄርሚ? ያው አስቤበታለሁ። ማታ ዳሬን ተጨነቅበት አስቤበት ነው ይሄንን ውሳኔ ላይ የደረስኩት ማለት ነው። እዚህ ጋር በቃ ሁሉም ነገር እንዲያበቃ ፈልጋለሁ። የኔ ጥያቄ ሩታዬ መች ነው አራስ የምትሆነው? መች ነው እንደ አራስ ሆና የምታሳየን? የምሬን ነው የምላችሁ። ወይስ እዛ ሰፈር እንደሚሉት አልወለደችም? እኔ ግራ ገባኝ። ማለት አራስን ይሳቅ አይደለም የክፍለ ሀገር ልጅ ሆና ከተማ ራሱ ማለት ነው አዲስ አበባ ራሱ እና ያለን እኮ ባንወልድም አራሶች በቃ ምን ቢያንስ 1 ወር ድረስ 3 ሳምንት ድረስ የምር በቃ አይወጡም፣ ከቤት አይወጡም፣ ድምጻቸው አይሰማም፣ መጣላት የለ መጨቃጨቅ የለ፣ ረፍት አድርጎ ነው የምናያቸው። እንደው አራስ ብሎ እስከ መቅናት ድረስ በቃ አለ አይደል ረፍት የረፍታቸው ጊዜ ነው ሙሽራና ራስ። እኔ እንደዛ ነው ማቀው ማለት እንደዚህ መጣላት እንደዚህ ወጣ ወጣ ማለት ጥዝ ጥዝ ማለት ላ የምር እኔ አላውቅም። ግን ሩታ እውነትም እዛ ሰፈር እንደሚሉት አልወለደችም ወይ ነው ያስብላል። አስተክፈረ ያ ረቢ ቅር በለኝ። የምር እኔ ልጅ አቅፋ አይቻለሁ፣ ሚጥት ሲጀምራት አይቻለሁ። ግን ያን ሁሉ ሳይራሱ ማመን አቃተኝ እኮ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንድም ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ የመጣሁበት ቪዲዮ የምር እኔ ሩታ እያናደደችኝ ነው እንዴ። ማለት ሩታ አራስነቷ መች ነው ወይስ ከዚህ በኋላ ነው? እኔ አራስ የሆናችሁ ሰዎች እስኪ ንገሩኝ። እኔ አራስ ማቀው ማለት ነው አይደለም ክፍለ ሀገር ልጅ ሆኜ አዲስ አበባ መጣለሁ አያለሁ ኖሬበታለሁ ሲጀመር ማለት ነው። ግን ማለት የከተማ ሰው ናት እንኳን ቢባል እኔ የከተማ አራስ የክፍለ ሀገር አራስ አይቻለሁ። የክፍለ ሀገር ሲጀመር እስከ 3 ወር ድረስ እስከ 2 ወር ድረስ ከጓዳው ራሱ አይወጡ። የምር በቃ ድምጻቸው አይሰማ ምናምን። አዲስ አበባ ላይ ደግሞ ስትመጡ የፈለገ የከተሜ ልጅ ብትሆን የፈለገ ቀበጥ የፈለገ እብድ ብትሆን አራስ ስትሆን ግን ሰከን ነው የምትለው። እኔ ያንን ነው ማቀው ማለት ድምጿም አይሰማም። በቃ ያኔ ነው ሰውነቷም የተሻለ ምናምን የሆነ እንደዛ ነገር የሆነ ሰው ከወለደ አራስ ምስል የምር። ወይስ ይሄ የዩቲዩብ ብር አብርሽን አሳብዶ እሷንም እንድታብድ አደረጋት? ደግሞ እናት አለች እንዴ? እናት ያዘት ታደርገም እንዴ? የምር ይደብራል እውነት ለመናገር ማለት አሁን ጊዜያችን ነው አንቺ ዘመናዊ አይደለሽም ወይ ምናምን ልትሉኝ ትችላላችሁ። እኔም ዘመናዊ ልጅ ነኝ። ግን ምንድነው ዘመናዊ ሆናችሁ ራሱ አራሶቹን አሁን በቃ ሌላ አራሶች አርቲስቶቹም ሲወልዱ ምናምን እናያለን። እንደዚህ አይሆኑም። የምር የፈለገ ቀውስን የተባለች ሴት ራሱ በቃ እግሯ ሂዶ የለመደ ምናምን የተባለች ሴት ራሱ እኔ አራስ ስትሆን ሰከን ስትል ነው ማየው። ሩታ ግን ወልትደባደብ ምን ትላለች ንግግሯ ምናምን እንደኔ አራስ ድምጿ ሳይሰማ ነው በቃ እንደውም አራስ እንዳትቦዝን ሂዱ አዋሯት ምናምን አጠገቧ ሆኑ እንደዛ ነው የሚባለው። እኔ ያንን ነው ማቀውና የሩታ እንዴት እንደሆነ አላቅም እውነት ለመናገርና ሰከን ብትል ረጋ ብትል ብሩ ምኑም ትደርስበታለች። የትኛው ሺህ ዓመት ለመኖር ነው? ማንም የተሻለ ህይወት መኖር ይፈልጋል አውቃለሁ። ነገር ግን ደግሞ ሁሉም ነገር በሰዓቱ በጊዜ ነው መሆን ያለበት እና ይሄንን ድራማም ደግሞ የምትሰሩ የምትቀጥሉ ከሆነ እንዴ አረፍ ትበል እስኪ። ምን ቢያንስ 2 ወር 1 ወር በቃ እስኪ ትደበቅ። የምር ቪዲዮ ላይ ባትመጣ ራሱ
በቃ እንደወለደች ለወዳጆቿ ለኛ ካሳወቀች ከዛ በቃ ወላ አራስ ስለሆነች ነው ብለን እንትን እንላለን። አራስም ሆነ ራሱ እንደዚህ ሳታወራ አብዝታ ሳትጣላ እንኳን በፎቶ ራሱ ብናያት እኛ ደስታችን አንችለው። ስለዚህ እንደዚህ ባትሆን ደስ ይለኛል የምር እኔ እና የዛሬ ቪዲዮ በዚህ ቋጫለሁ። አላበዛባችሁ። ድራማቸው እንደቀጠለ ነው። ግን በቃ የሩታ አራስነት ናፍቆኝ ነው ስለምወዳትም አድናቂዋም ስለሆንኩኝ እና እዛ ሰፈሮች ደግሞ እሷ አላረገዘችም እኮ ምናምን የሚባለውም ነገር ደግሞ መጣብኝ። እንደዚህ ጥዝ ስትል ጉድ እኮ ነው። ለማንኛውም የዛሬ ቪዲዮ በዚህ ቋጫለሁ። ሳይሆን